የጌታ ስም የተባረከ ይሁን። ወንድማችን ባዩ ታችን ሳራ ሁላችሁንም ጌታችን አብዝቶ ይባርካችሁ። አሁን በቀጥታ ወደ እግዚአብሔር ቃል የምንሄድበት ነው። እንግዲህ ደስ የሚል የእግዚአብሔርን ቃል አብረን እያየን ነው። ስለ መንፈስ ፍሬ መነጋገር ጀምረን ባለፈው ሳምንት ቸርነትን አይተናል። ዛሬ ደግሞ በጎነት የሚለውን እንመለከታለን። ወደ ዛሬው ከመሄዳችን በፊት ያለፈው ሳምንት ትንሽ እከልስና ከዛ በኋላ ወደ ዛሬው እንሄዳለን። በጎነት የሚለው እንግዲህ ሁሉን የሚጨምር ማለት በጎ ስራ ሁሉ በጎነት ውስጥ ሊገባ ይችላል። ግን በተለይ በጎነት ብለን ስናይ ግን ምንድነው የምናየው? የእግዚአብሔርን በጎነት ነው። ስለዚህ በጎነት ለየት ያለ እንደሆነ ከቸርነት በምን እንደምንለይ አብረን እናያለን ማለት ነው። እግዚአብሔር የተባረከ ይሁን። እስቲ መጀመሪያ ያለፈው ሳምንት ያየነውን ቸርነት እንደገና እንመልከተው እና ቸርነት ምን ነበር ያልነው ማለት ነው? ቸርነት መንፈሳዊ ሕግ ነው፣ ለሁሉም የሚሰራ ነው። ባለፈው ሳምንት እንዳውም ያየነው ምሳሌ ስለ ክርስቲያን አልነበረም ያየነው። በሳውዲ አረቢያ አንድ ሼክ እንዴት አድርገው ልጃቸውን የገደለውን ይቅር ማለታቸው እንዴት በብዙ ሚሊዮን የሚቆጠሩ ሰዎችን እንደነካ አይተን ነበረ። የቸርነት ሕግ በሁሉም ስፍራ የሚሰራ ነው። እግዚአብሔር ይመስገን። ሕጉ አንድ ነው። ሰው ከገላትያ ላይ ምን የሚል ነገር ነበር ያየነው? ሰው የዘራውን ያንኑ መልሶ ምን ያደርጋል? ያጭዳል። ከምሳሌ ላይ የተመለከተው ምንድን ነው? ለድሃ የሚሰጥ ለማን ያበድራል? ለእግዚአብሔር ያበድራል። ማንም ይሁን ማንም። ስለዚህ በመስጠት አንዳንድ ሰዎች የመስጠትን ሕግ ተምረው ከመጽሐፍ ቅዱስ ላይ ያለውን በተለያየ መንገድ ከመጽሐፍ ቅዱስም ላይሆን ይችላል፣ ግን ሕጉን ተምረው መስጠት የሚያመጣውን ውጤት አይተው የተባረኩ ሰዎች አሉ። በገንዘብ የተባረኩ አሉ፣ በጤንነት የተባረኩ አሉ። ምክንያቱም ሕጉ ለሁሉ ነው የሚሰራው። አሁን የፊዚክስ ሕግ አለ። ማለትም አንድ ሰው ረዥም ሕንፃ ላይ ወጥቶ እኔ ግራቪቲ ሕግ ፍጹም አላቅም ብሎ እንዳው ዝም ብሎ ከ40 ፎቅ ላይ እግሩን ዘርጋ ቢያደርግ ምን እንደሚሆን ታውቃላችሁ? አወቀ አላወቀ ሕጉ ይሰራል። እንደዚሁም የመዝራትና የማጨድ ሕግም ደግሞ ልክ እንደዛ ይሰራል። ማለት ድሆችን መስጠት የሚወዱ ሰዎች አሉ። የግድ ክርስቲያን መሆን የለባቸው። ይሰራል። እነሱ የዘራውን ሰው መልሶ ምን ያደርጋል? ያጭዳል። ምክንያቱም የእግዚአብሔር ቃል ነው። ለድሃ የሚሰጥ ክርስቲያን አልተባለም፣ የሚሰጥ አይሁድ አልተባለም። ለድሃ የሚሰጥ ሁሉ ለማን አበደረ? ለእግዚአብሔር አበደረ። ስጡ ይሰጣችኋል። በሰጣችሁበት እንዳውም የበለጠ ምን ሆኖ ታጭቆ ተባዝቶ ይሰጣችኋል። ከእግዚአብሔር የሚገኘው መልስ ቶሎ ላይሆን ይችላል። ዛሬ ገንዘብ የተወሰነ አስገብተን ከአጭር ጊዜ በኋላ ሄደን ወለድ ስጡኝ ብለን ባንክ እንደምንለው ላይሆን ይችላል። በእኛ ቁጥጥር ስላይሆን፣ እግዚአብሔር ግን በትክክል የዘራነውን ያሳጭደናል። እግዚአብሔር ይመስገን። አብዝቶ ይታጭዳል። በእኛ ጊዜ ላይሆን ይችላል፣ ግን ይታጭዳል። እግዚአብሔር ይመስገን። ስለዚህ ቸርነት ለሁሉም ይሰራል። እናውም ያየነው ምሳሌ ቸርነት ላይ ጥሩ ምሳሌ የዛ የሳምራዊ ሰው ምሳሌ ምን ነበረ ያየነው? እሱ ካህኑም ትቶ ሄደ፣ ፈሪሳዊው ትቶ ሄደ፣ ወይም ደግሞ ሌዋዊው ትቶ ሄደ። ይሄ ግን ሳምራዊ የሆነ ሰው እግዚአብሔርን እንደነዛ የማያውቀው ሰው ራራለት። ስለራራለትም ደግሞ መልካም አደረገ፣ ቸርነትን አደረገ። ስለዚህ ቸርነት የግድ ክርስቲያን መሆን አያስፈልግም። ቸር በማንም ሰው ባህሪ በማንም ሰው ሕይወት ሊታይ ይችላል። ይሁን እንጂ ለእኛ ደግሞ የሚለየው ምንድን ነው? መንፈስ ቅዱስ በውስጣችን ሲሰራ፣ በእግዚአብሔር ቃል ላይ ስንጸና፣ በመንፈስ ስንበረታ ምን እየሆነ እንመጣለን ማለት ነው? ይህን የመንፈስ ፍሬዎች በሕይወታችን መታየት ይጀምራሉ። ፍቅር ይታያል፣ ደስታ ይታያል፣ ሰላም ይታያል፣ ትዕግስት ይታያል፣ ቸርነት ይታያል። ለእኛ እንደሌላው እንደው ልዩ ሰዎች ስለሆንን ሳይሆን
ክርስቶስን በማወቃችን እነዚህ ባህሪያቶች ሊታዩ ይገባል። ጊዜያቸውን ጠብቀው እግዚአብሔር ቤት በቆየንበት መጠን እነዚህ ልናፈራቸው ይገባል። እና አንድ መጨረሻ ላይ ባለፈው ሳምንት ስናገር እንግዲህ ምን ቸርነት ለማን ነው የምናደርገው? ለድሆች እናደርጋለን። ለድሆች ደግሞ ብቻ አይደለም፣ እርስ በርሳችንም። የመጀመሪያዊቱ ቤተክርስቲያን የምትታወቀው ምን ነበር? ያላቸውን ሁሉ እንኳን እየሸጡ ከመካከላቸው ማንም ሰው እንዳይቸገር ያደርጉ ነበር። ስለዚህ እርስ በርሳችንም ደግሞ ቸርነትን ልንደራረግ ይገባል። ማንም ከመካከላችን የተቸገረ ሰው ካለ አንዱ ሌላውን ሊረዳ ይገባል። ቸርነት እንግዲህ ለድሃ ብቻ አይደለም፣ ለወንድሞቻችን ለእህቶቻችን አብረውን ላሉትም ሁሉ ቸርነት ልናደርግ ይገባል። በተጨማሪ ደግሞ ቸርነት ያዕቆብ 1 ምዕራፍ 1 ቁጥር 27 ላይ መጨረሻ ላይ ባለፈው ሳምንት ልናገረው ብዬ ተውኩት ጥቅስ አነባዋለሁ ዛሬ። ያዕቆብ 1:27 በእግዚአብሔር አብ ፊት ንጹሕና ነውር የሌለበት ሃይማኖት ይህ ነው፣ ወላጆቻቸው የሞቱባቸውን ልጆችና ባሎቻቸው የሞቱባቸውን ሴቶች በችግራቸው መርዳትና ከዓለም እርኩሰት ራስን መጠበቅ ነው። ወላጆች የሞቱባቸውን ልጆች፣ አባት እናት የሌላቸው፣ ባሎቻቸው የሞቱባቸውን ሴቶች፣ በአጭር ቃል ረዳት የሌላቸውን እያየን እንድንረዳ እግዚአብሔር ጸጋን ሰጥቶናል። ከዚህ አንዱ የክርስቲያን ባህሪ ይሄ ሊሆን ይገባል ማለት ነው። የተቸገሩ ልጆችን፣ እናትና አባት የሌላቸውን እነዚህን መርዳት ከኛ ይጠበቃል። እግዚአብሔር የተባረከ ይሁን። እግዚአብሔር ደግሞ እንደዚህ ለሚያደርጉት ብድራቱን ይሰጣል። ይሄንን ነው ባለፈው ሳምንት ያየነው። ዛሬ እንግዲህ ወደ ዛሬው ላይ ስንገባ ምንድነው ያለው? በጎነት። ምን አይነት በጎነት? የእግዚአብሔር በጎነት። እግዚአብሔር የተባረከ ይሁን እና ይሄ በጎነት የሚለው በጎ ስራውን ቸርነት ለሁሉም ነው ብለናል። የግድ አንድ ሰው ምን መሆን የለበትም? ክርስቲያን መሆን የለበትም። ይሄኛው ግን በጎነት ግን ከዛ የተለየ ነው። በጎነት በክርስቶስ ውስጥ ሆነን የምናፈራው ነው። ከክርስቶስ ውጪ የሆኑ ሰዎች ሊያሳዩት የሚችሉ አይደለም። በጎነት በክርስቶስ ሆነን ስለዚህ ምንድን ነው ይሄ በጎነት? ይሄኛው ባህሪ ምን የሚያደርግ ነው ማለት ነው? ለሌሎች ህይወታችን ክርስቶስን ማሳየት አለበት። መጽሐፍ ቅዱሳችን ስንት ነበር ያለው? ስንት መጽሐፍት ናቸው? 66 ነው። ለዚህ በጎነት ዛሬ የምንነጋገረው ስለ 67ኛው መጽሐፍ ነው ማለት ነው። 67ኛው መጽሐፍ ምን አይደለም በወረቀት ላይ የተጻፈ ሳይሆን ወይም ከዚህ ከመጽሐፉ አውጥተን እዚህ ጋር ነው ጥቅሱ የምንለው ሳይሆን፣ ነገር ግን 67ኛው ማንበብ ለማይችሉ ማንበብ ለማይፈልጉ ገና አንዳንድ ሰው መጽሐፍ ቅዱስ አንብብ ላይ ስትሉት እኔ የሃይማኖት ነገር አልፈልግም፣ ስለዚህ የሃይማኖትን ነገር አልፈልግም ብሎ ላለ ሰው ምን ይሻላል? መፍትሄው 67ኛውን መጽሐፍ ማስነበብ። ስለዚህ 67ኛው መጽሐፍ የትኛው ነው? አንድ ጊዜ የሰማሁትን ታሪክ በዚሁ አካባቢ ላይ አንድ እግዚአብሔር ሰው ሲያስተምር የጠቀሰው ምሳሌ እነግራችኋለሁ። በእንግሊዝ የባህር ኃይል ውስጥ ይሰራ የነበረ ወደ ባህር ኃይሉ ሲገባ በቃ እኔ በእግዚአብሔር አላምንም ኤቲስት ነኝ ብሎ የገባ ሰው ነበር። የእውነተኛ ታሪክ ነው። ሰውየው በዚህ ባህር ኃይል ውስጥ ከገባ በኋላ ለ2-3 ዓመት በተለያየ ስፍራዎች ይዞሩ ነበርና ከጥቂት ባህርተኞች እንደሱ ካሉት ሰዎች ጋር ብቻ ነበረ በነዛ ጊዜ የኖረው። በተለይ ደግሞ ከአንድ ሰው ጋራ ስራች ስለሚያያይዛቸው አብዛኛውን ጊዜ ያሳልፈው ከአንድ ሰው ጋር። ያንን 2-3 ዓመት ጨርሶ ሲወጣ ምን አለ? እኔ ወደ ኔቪ የገባሁት እግዚአብሔርን አላምንም ብዬ ነው እና ኤቲስት ነኝ ብዬ ፈርሜ ነው የገባሁት። ሁሉ ሰው እንዲያውቅ ስለፈለኩኝ እኔ በእግዚአብሔር አላምንም ብዬ ነው
ገባሁት አለ። ከ3 ዓመት በኋላ ግን የዚህ አብሮኝ የነበረውን ሰው ህይወት ልገፋው አልቻልኩም። እሱ የሆነውን መሆን በሰውነት የሚቻል አይደለም። ስለዚህ ምንድነው ብዬ ጥያቄ እንዲፈጥርብኝ አደረገ። ስለዚህ አሁን ስወጣ መጽሐፍ ቅዱስን ማንበብ ጀምሬ ክርስቲያን ሆኛለሁ ብሎ ተናገረ። እግዚአብሔር ይመስገን። ለዚህ ይህን ሰውዬ የቀየረው ምንድነው ማለት ነው? ጠዋትም ማታም ሲያየው ከዚህ ሰው ውስጥ የሚወጣው ነገር ሁሉ ምንድነው ማለት ነው? በጎነት፣ የእግዚአብሔር በጎነት፣ የእግዚአብሔር መልካምነት ነበር ከዚህ ክርስቲያን ውስጥ ሲኖር ነበር። ስለዚህ መጨረሻ ላይ ምን አለ ማለት ነው? እኔ እንደዚህ አይነት ህይወት ፈልጋለሁ። ያ ህይወት ደግሞ እንግዲህ ክርስቶስ ብቻ የሚሰጠው። ስለዚህ በጎነት ብለን እዚህ ጋር የምንለው በጎነት የሚለው እንዲሁ በስነ ምግባር ቸርነት ይቻላል። መስጠትን ራስን በማለማመድ ይቻላል። ምክንያቱም ከመስጠት ጋር የተገባ የተስፋ ቃል ህግ ስላለ በዛ ህግ መሰረት በልጅነታቸው መስጠት የጀመሩ ሰዎች መስጠት በረከት እንደሆነ ይማራሉ። ዛሬ የግድ ክርስቲያን መሆን የለባቸው። ስለዚህ ሰጪ ቸር ሆነው ሰዎች ሊያድጉ ሊኖሩ ይችላል። በየትኛውም እምነት ውስጥ ያሉ ሰዎች ቸር መሆን ይቻላል። ይሄኛው ግን በጎነት ግን ከዛ ይለያል። የሚያየው ሰው ይሄማ በሰውነት የሚቻል አይደለም፣ ይሄ ሰውዬ አንድ የተለየ ነገር አለ ብለው የሚሉት ባህሪ ነው። ስለዚህ በጎነት የምትለው ቃል ምንድን ነው ብዬ ምናልባት በአማርኛችን ዝም ብሎ በጎነት ይላል። ምናልባት ትክክለኛው ቃል ለእኔ እንደገባኝ ለእኔ መረዳት ምንድን ያላችሁ እንደሆነ መልካም አለ። ከመልካም ቀጥሎ ከፍ ስናደርገው በጣም መልካም ነው ይሰው አይደለም። ከዛስ ደግሞ እጅግ መልካም ነው። ስለዚህ የእግዚአብሔር በጎነት እጅግ መልካም ነው ብሎ መግለጫ ስለሌለ ማለት ነው። ሌላ ምን ልገልጥበት መንገድ ስለሌለ እግዚአብሔር ላይ ብቻ ያለው ባህሪ በማውስ ይታይ ማለት ነው። በእኛ ውስጥ በሚታይበት ጊዜ ነው እግዚአብሔር የተመሰገነ ይሁን። ይሄ የእግዚአብሔር መልካምነት ከማን ብቻ የሚወጣ ነው? ከእግዚአብሔር ብቻ የሚወጣ ነው። በማርቆስ ምዕራፍ 10 ከ17 እስከ 18 ባለው ክፍል ላይ ጌታ ኢየሱስ ክርስቶስ እያገለገለ ባለበት ጊዜ አንድ ሰው ይላል መጽሐፍ ቅዱስ ሲነግረን፣ አንድ ሰው ወደ ክርስቶስ እየሮጠ መጣና በጉልበቱ ተንበርክኮ ምን አለው? መልካም መምህር ሆይ የዘላለም ሕይወት ለመውረስ ምን ማድረግ ይገባኛል አለ። ድንቅ አባባል አይደል? በቃ ለጌታ ተንበርክኮ መልካም መምህር ሆይ ምን ላደርግ ይገባኛል? የጌታ መልስ ግን ምን ነበር? ኢየሱስ እንዲህ ሲል መልስ፣ ስለምን ቸር ትለኛለህ? እዚህ ጋር አተረጓጎማቸው ነው እንጂ ስለምን መልካም ትለኛለህ ከላይ ያለው ብለን ነው የሚሻል። ስለምን መልካም ትለኛለህ? ከአንዱ ከእግዚአብሔር በቀር መልካም ማንም የለም ማለት። ጌታ ኢየሱስ ክርስቶስ እኔ መልካም አትበለኝ እያለ ነው። መልካም እዚህ ጋር ተብሎ መጠራቱ አይገባኝም እያለ ነው ወይ ጌታ ኢየሱስ? ይመስላችኋል? ጌታ ኢየሱስ እንኳን መልካም የሚለውን ቀርቶ እርሱ ራሱ እኔ ምንድን ነኝ ያለ? መልካም እረኛ ነኝ። እኔን ያየ ማንን አይቶ? አባት አለ። በእኔና በአባቴ መካከል ልዩነት የለም። ታዲያ ለምንድን ነው ለዚህ ሰው ግን ለምን መልካም ትለኛለህ ብለው? ከቶማስ ከትንሣኤ በኋላ ማን እንደሆነ ከገባው በኋላ ጌታ ኢየሱስ ክርስቶስ ምን ነበር ያለው? ጌታዬና አምላኬ ብሎ ምን አደረገ? ሰገደ። አንተ አምላኬ አትበለኛለህ አላለ። ስላየነ መንከም ሳያምኑ የሚያምኑ ምንድን ናቸው? ጽዋን ናቸው። ጌታ ኢየሱስ እዚህ ጋር መልካም መምህር ብሎ ሲል ያልተቀበለበት ምክንያት ተመልከቱ። ምን ብሎ እንዳለ? ስለምን መልካም ትለኛለህ? ከአንዱ ከእግዚአብሔር በቀር መልካም ማንም የለም። ተረድተሃል ወይ ነው ወደ ሌላ ነገር።
እኔ ያ እግዚአብሔር መሆኔን አውቀሃል ወይ? በስጋ የተገለጥኩ አምላክ መሆኔን አውቀሃል ወይ? ካላወቅ ምን ልትለኝ አትችልም? መልካም ልትለኝ አትችልም። ያ በአስተማሪነቱ ብቻ መልካም መምህር ሆይ አስተማሪነቱን ብቻ አይቶ ይሄ በእውነት በቃ ጥሩ አስተማሪ ነው። ግን ጌታ ኢየሱስ ክርስቶስ ከጥሩ አስተማሪ በላይ ነው። አዎ መልካም ነው። ስለዚህ ጌታ ብለን ከመጥራታችን በፊት ጌትነቱን ማወቅ አለብን። አምላኬ ብዬ ከመጥራቴ በፊት ጌታ ኢየሱስ አምላክ እንደሆነ መረዳት አለብን። መልካም ነው እሱ ከማለቴ በፊት መልካምነቱን መቅመስ አለብኝ። እግዚአብሔር ይመስገን። ይሄንን ነው ጌታ ኢየሱስ ክርስቶስ ያለው። አንድ ብቻ ነው መልካም ያለው፣ እሱም ማን ነው? እግዚአብሔር ብቻ። እግዚአብሔርነቴን ካወቅክ ትክክል። እግዚአብሔርነቴን ግን ካላወቅክ ከእግዚአብሔርነቴ ውጪ ግን መልካም አይደለም። እኔ መልካም እረኛ የሆንኩት ከምን የተነሳ? እኔ ማን ስለሆንኩ? ወልድ ስለሆንኩ። ዓለምን የፈጠርኩ እኔ ስለሆንኩ። የሚታየውን ሁሉ የተፈጠረው ማን ነው? በእግዚአብሔር ቃል። ወልድ ነው በፊታቸው ሲመላለስ የነበረ። ለዚህ ዓይናቸው ለበራላቸው ለተከፈተላቸው ማንነቱን ላወቁት ይቀበላል። ግን ሳናቀው ብንጠራው አይመልስልንም ዛሬም ቢሆን። ስለዚህ ክርስቶስን በመልካምነቱ ሳናቀው ልንጠራው አንችልም። በመልካምነቱ ደግሞ ካላወቅነው ያ መልካም ሕይወት በእኛ ውስጥ አልፎ ሊንጸባረቅ አይችልም። ስለዚህ ይሄ በጎነት የሚለው የእግዚአብሔር መልካምነት ነው። የእግዚአብሔር መልካምነት ደግሞ ስለሆነ ይሄንን ከየትም ቦታ ልናየው አንችልም። በክርስቶስ የሆነ ብቻ ነው ይሄንን ሕይወት መኖር የሚችለው። እግዚአብሔር ይመስገን። በመጠኑ መቼስ በሕይወታችን የተለያየ ነገር ያየናቸው ሊኖር ይችላል። ዩኒቨርሲቲ እንደገባን የሆኑ ልጆች ጋር የምናምን የማናምን አንድ ጋር ነበር ዶርሚተሪ የተሰጠ። አንድ 6 ሆነ፣ 3ታችን እናምናለን፣ 3ቱ ደግሞ ማምኑ ናቸው። እና ይሄ ልክ በምንድን ነው የሚባለው እዚህ የኢሃፓ እንደዛ የነበረው ነገር ዞር ብሎ አሁን ደግሞ ትኩረቱ ጴንጤዎች ላይ የተባለበት ጊዜ ነው። ያኔ ዩኒቨርሲቲያችን የጴንጤዎች መፈንጫ አትሆንም የሚል ነበር 1971 ላይ በግቢው ላይ የተለጠፈው። ስለዚህ በተቻላቸው መጠን በቃ አንዳንዶች በእኛ ላይ ችግር ለማምጣት ይፈልጉ ነበር። እነዚህ 3ቱ ጠዋት ተነስተኛ ስለምንጸልይ ተንበርክከን በሙሉ በዛ የሚያልፈው ሁሉ እንዲያይ አውቀው በሩን ክፍት አድርገውት ይሄዳሉ። እና እናውቃለን በሩ ክፍት ነው፣ ግን ዝም ብለን ጸልያለን። ይስቃሉ፣ ሲሳደቡ እንሰማለን። ምንም ግድ አልሰጠንም፣ አብረን ኖርን። እና ከዛ እንደዛ ያደረጉ እያወቅ ምንም ለነዛ እግዚአብሔር ረድቶን እንግዲህ ምንም አላጎደልንባቸው። ማለት የምንችለውን በፍቅር ነው ጊዜ የምንላቸው። እና በኋላ አንዱ በጣም ግራ ገባው እና መጨረሻ ላይ እስቲ ላናግርህ አለኝ። እሺ አልኩትና እንዴት ነው ግን እናንተ ብንሰድባችሁ ምን ብንላችሁ ምን ግድ የላችሁም እና አለና በቃ ልቡ የነካውን ነገር አካፈለኝ። ከዛ በኋላ እኛ አይደለንም፣ በእኛ ውስጥ ክርስቶስ ነው። አንተንም ይወድሃል ክርስቶስ እና ክርስቶስ እንጂ በእኛ ውስጥ እኛ አይደለንም አልኩት። ለልቡ በጣም ተነካ። ከዛ በኋላ በቃ የእግዚአብሔር ፍቅር ታየው እና በኋላ ተናዘዘ። ያደርግ የነበረውን ነገር በቀጥታ የነገረኝን ነገር ወስጄ ብናገር ለባለስልጣን በቀጥታ ሊገደል የሚችልበት ሁኔታ ግን በቃ የእግዚአብሔር ነገር ነበር የታየው፣ እኛ አይደለም የታየው። ስለዚህ በቃ የልቡን ሁሉ ያደረገውን እንዲህ ያደረጉ ሰው ነኝ። አሁን እግዚአብሔር እኔ ይቅር ይለኛል
የነገርከኝ ለማንም ሰው እንዳትናገር፣ ምክንያቱም ሊያስገድል ይችላል። ከዛ በኋላ አልተገናኘንም። እኛ ወደ ሳይንስ ሄደን እነሱ 6 ኪሎ ተማሪዎች እዛ ቀሩ። ከብዙ ዓመት በኋላ ወደ 15 ዓመት ምናምን ካለፈ እንደውም ወደ 20 ዓመት ካለፈ በኋላ ያ ሰው በሄደበት ስፍራ የቤተ ክርስቲያን ሽማግሌ ሆኖ አገልጋይ ሆኖ ሌላ የኔን ጓደኛ ሲያገኝ አውቀዋል። እባክህ ይህን ነገር አሁን ይኸውና ጥቅሰ ሽማግሌ እያገለገልኩ ነው። ያንን ሰው ህይወት የለወጠው ምንድን ነው ማለት ነው? ምንም ምስክርነት አይደለም፣ ግን ያየው የትኛው ማለት ነው? ክርስቶስን በእኛ ውስጥ ማየት ችሏል ማለት ነው። እግዚአብሔር ይመስገን። ለዛሬ ለምንድን ነው ሰዎች እኛን አይተው ክርስቶስን ማየት ያልቻሉበት ምክንያት ምንድን ነው? እና ይህን ጥያቄ እንድንጠይቅ ያስፈልጋል። በጎነት ማለት ይሄ ነው። በእኛው ሰዎች ክርስቶስን እኛ ምን ስናደርግ ማለት ነው? ስናንጸባርቅ፣ ቸር ከማድረግ ገንዘብ ከመስጠት ያለፈ ነገር ማለት ነው። ሰዎች አይተው ይሄስ በቃ ይሄ የክርስቶስ ነው፣ ይሄ ሰው ሊሆን አይችል፣ ሰው እንዴት እንደዚህ ማለት ይችላል ብለው ምን ይወቅሳቸዋል ማለት ያን ጊዜ በሚያዩት ብቻ ይወቀሳሉ፣ ወደ ንስሐ ይመጣሉ። ይሄ ነው እንግዲህ 67ኛው መጽሐፍ ህይወታችን ነው። እግዚአብሔር ይመስገን። የእግዚአብሔር መልካምነት ከኛ ውስጥ ሲወጣ መልካም ሽታው የክርስቶስ ሽታ መታየት ሲጀምር ብዙ ሰዎች አሉ በክርክር ልንረታቸው አንችልም። አሁን ባለንበት ዘመን ምንም አይነት ርዕስ ተነስቶ ማሸነፍ የማይቻልበት ነው። ምክንያቱም ወዲያውኑ ጉግል ያደርጋል አይደለ? ቻትጂፒቲ የሚፈልገውን ነገር ወዲያው። ስለዚህ አንዳንድ ጊዜ እኛ ያልደረስንበትንም እንደዚህ ነው እናም ሳስተሃል ዋናው ነገር ላይ ሳይሆን እቺ ትናንሿ ነገር ላይ ከዛ በኋላ ምንም መከመር ሰው ማስወደድ አይቻልም። ሰውን በክርክር ወደ ክርስቶስ በፍጹም ማምጣት አይቻልም። ክርክር ከተመጣ ማቆም ያለበት በቃ እወድሃለሁ፣ በቃ እኔ እወድሃለሁ፣ ጸልይልሃለሁ፣ እወድሻለሁ፣ ጸልይልሻለሁ። ከዛ ማለፍ የለበትም። ጆሮ ስናገኝ ያን ጊዜ መስናገር እንችላለን። ስለዚህ ምንድን ነው ያለ ነው ማለት ነው? ትልቁ ሊያነቡት የሚገባው የእኛን የክርክር ጥቅሶቻችንን ሳይሆን ህይወታችንን ያንብቡት። ህይወታችን የሚነበብ መጽሐፍ ይሁን። ጳውሎስ እንደዛ ነው ሲነበር እኔ ማን እንደምመስል ክርስቶስን እንደምመስል እኔ ምሰሉ። ወደዚህ ደረጃ መምጣት አለብን። በጎነት ማለት እንግዲህ ይሄ ነው። ክርስቶስን መስሎ መኖር ማለት ክርስቶስን ምን ማድረግ ማንጸባረቅ። 67ኛውን መጽሐፍ ለሰዎች ማስነበብ ማለት ነው። እግዚአብሔር ተባረከ። እንዴት ነው ግን የሚቻለው? በምን አይነት መንገድ ነው ይህን ማድረግ የሚቻለው? እንዴት ክርስቶስን ልናሳይ እንችላለን? ጳውሎስ ይነግረናል። በገላትያ 2:19-20 ላይ ባለው ላይ ሄደን ስንመለከት ምን ይላል? ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቻለሁ፣ ከክርስቶስ ጋር ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። ስለዚህ ይህንን አይነት ህይወት መኖር የምንችለው ክርስቶስን ያንጸባረቀ ህይወት ልንኖር የምንችለው አንድ መንገድ ብቻ ነው የሚለው። እኔ ክርስቶስን እመስላለሁ ብዬ የምነግራችሁ ከምን የተነሳ ነው የሚለው? እኔ ጳውሎስ ራሴ መጀመሪያ ገምኖኛል፣ ሞቻለሁ። ከማን ጋር? ከክርስቶስ ጋር አብሬ ተሰቅያለሁ። በቃ ሞቻለሁ። እኔ ምኖኛለሁ? ከክርስቶስ ጋር ተሰቅያለሁ። የለሁም ያ ተከራካሪው
ያ በግሪክ ፍልስፍና ምን የሆነው የላቀው ጳውሎስ ያ ከታላቁ መምህር በዘመኑ ትልቅ ከሚባል ከገማልያ እግር ስር ቁጭ ብሎ የተማረው ተከራካሪው ማንም በፊቱ የማይቆም ኃይለኛው ጳውሎስ አይደለሁም። እሱ ሞቷል፣ መስቀል ላይ ሞቷል። ከዛስ በኋላ ከእንግዲህ አለ ተመልከቱ፣ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሜን። ክርስቶስ በውስጤ ይኖራል። ለዚህ ክርስቶስን ማንጸባረቅ የምንችለው መጀመሪያ እኛ ምን ስንሆን ነው? ስንሰቀል ነው። የምንሰቅለው ደግሞ ራሳችንን ነው እንጂ መጥቶ እሱ አይሰቅለንም። በክርስቶስ ከሆንን እነሱ ስጋን ከክፉ እዚሁ ገላትያ ያለ ስጋን ከክፉ መሻቱ ጋር ምን አደረጉት? ሰቀሉት። ማን? እነሱ። እነማን? በክርስቶስ ያመኑት። እኛ ነን እንጂ ራሳችንን የምንሰቅለው እሱ አይደለም። ድሮ የምንዘምረው መዝሙር ነበር እና ስቀለኝ በመስቀል እኔ አልተሰቀልኩም የሚል የጅማ መዝሙር ነበር። ስቀለኝ በመስቀል እኔ አልተሰቀልኩም ያለ መዝሙሩ ይቀጥላል። በመሰረቱ እሱ ማንንም ሰው አይሰቅልም። እሱማ ተሰቀለ፣ ኃጢአታችን ሁሉ ምን አደረገ? ወሰደልን። እግዚአብሔር የተመሰገነ። እንግዲህ ለእርሱ በሚቀረው ህይወታችን እንድንኖር በፈቃዳችን እኛነታችን፣ ማንነታችን፣ የመጣንበትን የምንኮራበትን ትውልዳችን እኔ ብዬ የምልበትን የነከሌ ልጅ ነኝ የምለው እንደዚህ ነው የመጣሁት ብዬ የምለው እኔ እኮ ብዬ የምል እሱ ሁሉ ምን ሆነ አለ? መሰቀል። እግዚአብሔር ይመስገን። ከተሰቀልኩኝ ምንም አይነት ነገር ሰው ቢያመጣ እኔ ሊነካኝ አይችልም። እግዚአብሔር ይመስገን። አንተ እኮ እንደዚህ ነው ብሎ ቢነስቃ አይደለሁማ። እሱ ነህ ያለኝ ነገር በስጋ የሆንኩትን ነገር በፈቃዴ ምን አድርጌዋለሁ? ሰቅዬዋለሁ። ከዛስ በኋላ የሚላ መሰል ነገር ግን ይኸው ከእንግዲህ እኔ አልኖርም። እኔ ጳውሎስ አይሁዳዊ የሆንኩት ቢንያማዊ የሆንኩት የግሪክ ቋንቋ በደንብ የምናገረው ማስተምረው ዕብራይስጥን በማስተማር ደረጃ ፈሪሳውያን ቁጭ አድርጌ ማስተምረው እኔ በቃ የለሁም፣ ሰጥቻለሁ። ራስን የመስጠት ጉዳይ እኔ ለማሰጠው ለክርስቶስ ሰጠሁት። ስለዚህ አሁን እኔ አልኖርም። ተመልከቱ፣ ነገር ግን ክርስቶስ በውስጤ ይኖራል። ማነው በእኔ የሚኖረው? ክርስቶስ በውስጤ ይኖራል። አሁንም በስጋ የምኖረው ኑሮ በወደደኝና ስለ እኔ ራሱ አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። እኔነቴ ምን ሆኗል? ሞቷል። በቃ የምኖረው ኑሮዬ በማን ላይ ነው? በእሱ ላይ ይሆን በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው። እግዚአብሔር ይመስገን። ይህንን ስንል ስጋችንን ሰቅለን እንዲህ ማለት ስንጀምር በፈቃዳችን ራሳችን አሳልፈን ሰጠን ይህን ኑሮ መኖር ስንጀምር የሚታየው ማን ነው? ክርስቶስ። የሚሰማው ማን ነው? ክርስቶስ። የሚሸተተው ማን ነው? ክርስቶስ። ስለዚህ ሰዎች እንደዛ ያ ሰውዬ ኤቲስት ነኝ ብሎ ገብቶ የዛ አንድ ክርስቲያን ህይወት እንደለወጠው እንዲህ ማለት አይችሉም፣ ሊክዱ አይችሉም። ይሄ አይቻልም። በሰውነት የሚቻል አይደለም። ከሰዎች ጋር ረጅም ሲኖሩ ታውቃለህ፣ ይሄ ሰው ረጅም ስለኖረ ነው ያወቀው ያየው። እንዲህ መኖር አይቻልም። እንደዚህ አይነት ህይወት ያየሁት የማንን ህይወት ነው ያየሁት? ራሱ ክርስቶስን እኮ አየው። ክርስቶስን አየው ስንፈቅድለት ለእርሱ
በእኛ ውስጥ ይኖራል። ስለዚህ በጎነት የሚለው እንግዲህ የክርስቶስ ባህሪ በእኛ ውስጥ ምን ሲሆን ሲወጣ እግዚአብሔር ተባረከ። አሜን። ፊልጵስዩስ 1:20 ላይ ደግሞ እንደዚህ ይላል ጳውሎስ፣ በምንም አይነት መንገድ አፍሬ እንዳልገኝ ጽኑ ናፍቆትና ተስፋ አለ። ነገር ግን እንደወትሮው ሁሉ ዛሬን በሕይወትም ሆነ በሞት ክርስቶስ በሥጋዬ እንዲከብር ሙሉ ድፍረት ይሆናል። ስለዚህ ሌላ እዛው ላይ ቀጥሎ ምንድን ነው የሚለው? ለእኔ ብኖር ለማን ነው? እንዳውም ይላል ከዛ ነው ለእናንተ ነው። ብሞት ለእኔ ምንድን ነው? ጥቅም ነው። ብሞትም በሕይወት ብኖርም ለእኔ ሕይወት የማን ነው? ክርስቶስ። እንዲህ በማለት ነው ምን ማድረግ የምንችለው ማለት ነው? ክርስቶስን ኖረን ያንን 67ኛው መጽሐፍ ሰዎች ማንበብ የሚችሉት ራሳችንን አሳልፈን ከሰጠን በኋላ ነው። ይህን ለማጠናከር ሌላ ስፍራ ላይ ሮሜ 6:11-14 ደግሞ እንደዚህ ይላል፣ እንደዚሁም ለኃጢአት እንደሞታችሁ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ምን ብላችኋል? ለኃጢአት ሞታችኋል። ከክርስቶስ ጋር ምን ሆናችኋል? ተሰቅላችኋል፣ ሞታችኋል። በጥምቀትም ደግሞ ምን ማለት ጥምቀት ምንድን ነው? ክርስቶስ እንደተቀበረ አብራችሁ ሆናችኋል፣ ተቀብራችኋል። ታሪካችሁ ተቀብሯል። እና እኛነት ማን ነው? እኔነት ምን ሆኗል? ተቀብሯል። ስለዚህ ዛሬ የምትኖሩት ሕይወት በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁ ቁጠሩ። ስለዚህ ክፉ መሻቱን ትፈጽሙ ዘንድ በሟች ስጋችሁ ላይ ኃጢአት እንዲነግስበት አታድርጉ። ውሳኔ ነው። በቃ ራሳችን ከሰጠን ምን እሱ በእኛ ውስጥ መኖር ሲጀምር በኃጢአት ላይም ደግሞ መንገስ እንችላለን። በኃጢአት እንዲነግስበት አታርጉ። ብልቶቻችሁን የክፋት መሳሪያ አድርጋችሁ ለኃጢአት አታቅርቡ። ይልቁስ ከሞት ወደ ሕይወት እንደተሻገሩ ሰዎች አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁ የጽድቅ መሳሪያ አድርጋችሁ ለእግዚአብሔር አቅርቡ። ከጸጋ በታች እንጂ ከሕግ በታች ካልሆናችሁ ኃጢአት አይገዛችሁ። ስለዚህ ከክርስቶስ ጋር ከሞትን ክርስቶስ በሥጋዬ እንዲነግስ ከፈቀድኩለት ኃጢአት አይገዛኝም። እግዚአብሔር የተመሰገነ እና ስለዚህ ምን ማለት ነው? ይሄ የበጎነት ቸርነት ሊደባለቅ ይችላል። ሰው በጣም ቸር ሆኖ ፍቅር ሳይኖረኝ እኮ ይላል ያለኝን ሁሉ እኮ ብሰጥ ይላል አይደለም? ሰው ያለውን ሁሉ መስጠት ይችላል። ራሱንም እንኳን እስከ ማቃል ብዙ የሚናገረው ነገር አለ። ዛሬ ሄዳችሁ ስትመለከቱ ቸር መሆን ይቻላል። በጎነት ግን በክርስቶስ ውስጥ በመኖር የሚመጣ በእግዚአብሔር ቃል በመኖር በክርስቶስ በመኖር ስጋን በማድረግ በመስቀል ራስን በማድረግ በመካድ ማንም ከኋላ ሊመጣ የሚወድ ቢኖር ምን ያድርግ ነው? ራሱን ይካድ፣ ከዛስ መስቀሉን ተሸክሞ ይከተል። እግዚአብሔር ተባረከ። ሃሌሉያ። ስለዚህ ከእግዚአብሔር ጋር ስንኖር ምን ይሆናል ማለት ነው? ይለያል። አንድ አይነት ኑሮ እየኖርን ክርስቶስን አንወክለው። የኃጢአትን ኑሮ እየኖርን ክርስቶስን አንወክለው። በጽድቅና በኃጢአት መካከል ምን አለ ማለት ነው? ትልቅ ልዩነት አለ። የበጎነትን ሕይወት እየኖርን የእግዚአብሔርን በጎነት የእግዚአብሔር መልካምነት እየተለማመድን በኃጢአት ውስጥ ልንኖር አንችልም። አብሮ የሚሄድ ነገር አይደለም። መዝሙር 45:7 ላይ ምን ይላል? ጽድቅን ወደድህ አመፃን ጠላ፣ ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ አንተ የደስታ ዘይት ቀባህ። ስለ ክርስቶስ ነው የሚናገረው። ስለዚህ ክርስቶስ በእኛ ውስጥ ሲነግስ እሱ ምንድን ነው? እሱ አመፃን ምን ያደርጋል ማለት ነው? ይጠላል። አመፃ በእኛ ውስጥ ሊሰለጥን አይችልም። ጽድቅ ግን በእኛ ውስጥ ምን ያደርጋል? ይደምቃል፣ ያርጋል። እግዚአብሔር የተባረከ አሜን። ስለዚህ በበጎነት
በጎነትን ስንለማመድ የበጎነትን ህይወት እንግዲህ በጎነት የትኛው በጎ? የእግዚአብሔርን በጎነት የእግዚአብሔርን መልካምነት ነው በጎነት ብለን በምንልበት እጅግ መልካም የሆነው ከሰው ባህሪ ውጭ የሆነው የክርስቶስን ባህሪ መለማመድ በምንጀምርበት ጊዜ አመፃን እንጠላ፣ ኃጢአትን እንጸየፋለን። አንዳንድ ጊዜ አንዳንድ ክርስቲያኖች የማይሆን ነገር ሲያደርጉ፣ ልክ አይደለ ነገር ሲያደርጉ አንተ አንቺ እንዴት ይሄን ታደርጋለህ? ክርስቲያን ሆነ ሲሉ ምን አለበት እኮ በጽድቅ ባኖር በጸጋ ይላል አይደል? ምን አለበት? አልሰማችሁ አይደል? ምን አለበት? ምን ችግር አለ? ችግሩ ምን ላይ ነው? በእውነት የክርስቶስ ህይወት በውስጣችን ካለ፣ የእግዚአብሔር በጎነት በውስጣችን ካለ ኃጢአትን ማድረግ አንችልም። በኃጢአት ውስጥ መኖር አንችልም። አንሳሳትም አይደለም፣ እንሳሳታለን። ኃጢአት ጨርሶ አንሰራም። እኛ በቃ አይደለም በምድር ላይ ፍጹማን ነን አይደለም። ኃጢአትን ብንሰራ እንኳን አይደለም ወዲያውኑ ቀርበን ጌታ ሆይ ይቅር በለኝ ስለ ወዲያው ይቅር ይለናል። በኃጢአታችን ብንናዘዝ ኃጢአታችንን ሊያነጻ የሚችል ጻድቅ አምላክ ነው። የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል። እግዚአብሔር ይባረክ። ስለዚህ ያለ ኃጢአት መኖር ማለት በንስሐ ህይወት እየኖርን ስጋችንን ሰቅለን ክርስቶስን በህይወታችን አንግሰን መኖር ነው። እግዚአብሔር ይባረክ። ስለዚህ የመንፈስ ፍሬ በውስጣችን ካለ ይሄ ትግል አይደለም። ቅድም መጀመሪያው ላይ ያየነው መጀመሪያው ጥቅስ ላይ ይሄ በስጋ ሮሜ ላይ ራሱ በስጋ አይደለም፣ ህግን በመጠበቅ አይደለም። እንደዚህ አደርጋለሁ፣ ቆይ ዛሬ እስቲ በቃ ከአንደበቴ ክፉ እንዳይወጣ ራሴን፣ እንደዛ አይነት ትግል አይደለም። ክርስትና የትግል ህይወት አይደለም። ክርስትና በጸጋው የምንኖረው ህይወት ነው። እግዚአብሔር ይባላል። ክርስትና ማለት በአቅማችን የምኖረው፣ እኔ የምኖረው በቃ በአቅሜ ዛሬ አልሳደብም፣ አልቆጣም፣ እንዲያደርጋለሁ እንዲህ ብዬ የምኖረው እዚህ ከሆነ ደረጃው ይሄ ከሆነ የክርስትና ህይወት ከኔ የሚጠበቀው እኔ በቃ ይሄንን ቅድም ማድረግ እችላለሁ አይደለም ያልኩት። የሚጠበቀው የክርስትና ህይወት እዛ ላይ ነው። ክርስትና ሁሉ ጊዜ ከእኛ ከምንችለው አቅም በላይ ግን ያንን ከፍ ያለው ግን የሚያኖረን ምን ይባላል? የእግዚአብሔር ጸጋ። ጸጋው ያኖረናል። በአቅሜ መኖር የማልችል የአቅሜ እኮ ዝች ናት። አቅሜን አውቃለሁ። ሰዎች አንድ ሁለት እንኳን ሲወረውሩብኝ ከዚህ ቁጣ እንደሚነሳ አውቃለሁ። አቅሜን ግን ጸጋውን ደግሞ አውቃለሁ። ጸጋው ይመጣና እንኳን ስድብ ዱላ እንኳን ቢወርድብኝ ስቄ ባርኬ እንዲሄድ የሚያስችል የእግዚአብሔር ጸጋ በእኔ ውስጥና በእኔ ላይ አለ እና ምርጫ ነው። ስለዚህ ነው በሮሜ ምዕራፍ 12 ላይ ይላል ለማንም ክፉን በክፉ ምን አድርጉ አትመልሱ፣ በሰው ሁሉ ፊት በጎ የሆነውን ነገር ለማድረግ ትጉ። እንግዲህ ክርስቶስ ራሳችን ይሄ ውሳኔው ምንድነው ማለት ነው? ስጋችንን በመስቀል ክርስቶስ በህይወት እንዲኖር ምን በማድረግ ማለት ነው? በመጋበዝ የምኖረው ኑሮ ነው። እግዚአብሔር ያ ከሆነ ቅድም ያነበብኩትን አብረን በጸሎታችን ውስጥ እንለዋለን። ምንድን ነው የሚለው? ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቻለሁ፣ ከክርስቶስ ጋር ተሰቅያለሁ። ከእንግዲህ እኔ አልኖርም፣
ነገር ግን ክርስቶስ በውስጤ ይኖራል። አሁንም በስጋ የምኖረው ኑሮ በወደደኝና ስለ እኔ ራሱ አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። አሜን። በቃ በእኔ አይደለም፣ በአቅሜ አይደለም፣ ግን አቅም አለ። ከየት የመጣ? ከሰማይ የመጣ ከሰማይ የመጣ የእግዚአብሔር ጸጋ በእኔ ምን ማድረግ ይችላል? ይኖራል። በጎነቱ በእኔ ህይወት ውስጥ ምን ይሆናል? ይታያል። ስለዚህ የማያምነው ሰው መጽሐፍ ቅዱስን ማንበብ የማይፈልገው ሰው የቤተሰባችን አካል ቢሆን ቤተሰቦቻችን ቢሆኑ ቃሉን ስነግራቸው መስማት ባይፈልጉ ክርስቶስን ግን ስናንጸባረቅና ስናሳይ አይናቸው መካለል አይችሉም። በእኛ ውስጥ ክርስቶስ እንዲሰራ ስንፈቅድለት ሰዎች በፊደል በወረቀት ላይ የተጻፈ ጽሑፍ ሳይሆን እኛ ራሳችን የእግዚአብሔር መልእክተኞች እንሆናለን። ክርስቶስን እናሸታለን። ስለዚህ ለሚድኑት ምንድነው ይላል? የህይወት ሽታ፣ ለሚጠፉት የሞት ሽታ። ሁሉም ሰው ክርስቶስን በእኛ ውስጥ ስላየ ደስ ይለዋል ማለት አይደለም። አንዳንዱ ደግሞ ክርስቶስን በእኛ ውስጥ ሳይ የሚበሳጭ ሊኖር ይችላል። ለምን? በውስጡ ያለውን ክፋት ስለሚያሳየው ማለት ነው። ጠቡ ከኔ ጋር አይደለም፣ ጠቡ በውስጤ ካለው ከክርስቶስ ጋር። ምክንያቱም በውስጡ ልቡ እግዚአብሔር የሚፈልግ ሰው ከሆነ ምንም አይነት ሰው ቢሆን እግዚአብሔር ያገኘዋል። ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ የእግዚአብሔር ዓይኖች በምድር ሁሉ ያደርጋሉ፣ ይመለከታሉ። ረዓብ ሲመለከቷት እስራኤላውያን ሲያዩት ጋለሞታ አይደለም፣ ምናልባት ዓይኗ የተኳኳለች እንደዚህ በስመ አብ ወይም አለ አይደለም በቃ ብለው የሚሸሿት አይነት ሴት ናት። እግዚአብሔር ነው እነዛን ሰዎች ወደ ቤቷ የላከው እንጂ እነሱ ስለፈለጉ አይደለም። የት ቤት እንደሚገቡ አያውቁም። እነሱ ምንም የእሷ ከዛ ከሰለላቸው የተነሳ ኢያሪኮ አልወደቀችም። ኢያሪኮ በራሱ በእግዚአብሔር በሌላ ፕላን ነው የወደቀው። መልእክተኞቹ ግን ሄዱት ለዚህ ሴትዮ። ለምን? እነዛ ራሳቸውን ጠብቀው ልብሳቸውን አስረዝመው ሕጉን ጠብቀው ሰንበትን አክብረው አይደለም ሲጓዙ የነበሩት ተጓዦች ከግብፅ ከወጡ ጀምሮ እግዚአብሔር ያሰለቹት በምን ነበር? በማጉረምረም መጨረሻ ላይ እግዚአብሔር ምን እስከሚል ድረስ በቃ እድሜያ ከ20 ዓመት የሆነ ማንም አይገባም። ከሁለት ሰው ከኢያሱና ከካሌብ ሁሉም ሲል እዚህ ደግሞ ቁጭ ብላ ወሬውን ብቻ እየሰማች አቤት ምንድን ነው ያላችሁ? ባህሩን ከፍሎ አሻገረ እና ከሰማይ ሚል አይት አምላክ ነው። እሷ እዚህ ብቻውን ትደነቃለች። የዕለት ኑሮዋ የሚናገረው ሌላ ነው። ልቧ ግን በቃ በእግዚአብሔር ነገር ቀልጧል። ስለዚህ እግዚአብሔር ጎትቶ አወጣት። እግዚአብሔርን የሚፈልጉ ሰዎች በእኛ ውስጥ የሚሆነውን ነገር እንኳን ዝም ብለን እግዚአብሔር ይህን ያደረገልኝ ብለን እንኳን ስንናገር ለነሱ ሌላ ነው የሚሰሙት። ለምን? ልባቸው ስለተዘጋጀ ማለት ነው። ስለዚህ መጽሐፉን ላናነብላችሁ እንችላለን። የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች እያለን ላንጠቅስ እንችላለን። ሕይወታችን ግን ክርስቶስን የሚያሳይ ከሆነ ረዓብ ያደረገው በእስራኤላውያን ያደረገው ሰምታ እንደመጣች ሩት ያውም እኮ አጉረምራሚ በሆነች በኑሃሚ
ባሏ ሞተ፣ ልጆች በቃ ሁሉም አይደለም ምን መልካም ነገር አለ? ኑሃሚን በቃ ምንም እኮ እኔ ጋር ምን መልካም ነገር ታገኛለሽ? ተመለሽ። እሷ ግን ያየችው ነገር አለ። እሷ ግን ስታይ ይሄ ተስፋ ሁሉ ከየት መጣ? በቃ በውስጣቸው የሚናገር በእነዚህ ሰዎች ውስጥ የተለየ ነገር እንዳለ ገባት፣ አወቀች፣ አሸተተችው። እግዚአብሔርም አያትና ወስዶ ባረካት። እግዚአብሔር ይመስገን። የዳዊት አያት ሆነች። ስሟ በክርስቶስ ዘር ውስጥ ገባ። አሁን ገባች በክርስቶስ ዘር ውስጥ። እግዚአብሔር ተባረከ። ስለዚህ አሉት እግዚአብሔር ዛሬ በየስፍራው አሉት። የት ነው ማገኘው እግዚአብሔር? እውነተኛው አምላክ የት ነው የሚገኘው የሚሉ አሉ። እነዚህን ሰዎች ጥቅስ ጠቅሰን ይኸውላችሁ እስልምና የሚያስተምረው እንደዚህ ነው፣ የሃይማኖት የሚያስተምረው የኛ ግን በማለት አይደለም። ግን ክርስቶስን ስንኖረው ክርስቶስ ፍቅር ነው፣ ክርስቶስ ቸር ነው፣ ክርስቶስ በጎ ነው። የእርሱ መልካምነት በእኛ ውስጥ ግን ሲያንጸባርቅ መጽሐፍ 66ቱ ሳይከፈት በ67ኛው ላይ ብቻ ክርስቶስን ያቆማል። ከዛ በኋላ ስራው የመንፈስ ቅዱስ ነው። እግዚአብሔር